ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በቅድሚያ በዛሬው አንድ አፍታ ታይ የምንመለከታቸውን ዋና ዋና ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ዘ ኢኮኖሚስት ከሰሞኑ ባስነበበው አንድ ሰፋ ያለ ሀተታ ላይ የፋኖ ኃይሎች፣ የህወሓት ኃይሎች፣ የኤርትራ እንደዚሁም ደግሞ የኦሮሞ ነጻነት ኦነግ ሸኔ ኃይሎች ሱዳን ውስጥ ተገናኝተው የጦርነት ስልት ሲነድፉ ነበር የሚል ሀተታ ይዞ ወጥቷል። ምንም እንኳን ከየትኛው ምንጭ እንደሰማ ወይም ደግሞ ምን ያክል እርግጠኛ እንደሆነ በግልጽ የተነገረ ነገር ባይኖርም ምንጮች ነገሩ ብሎ ነው እንግዲህ የዘ ኢኮኖሚስት ዘጋቢው ቶም ጋርነር ይሄንን ዘገባ ያስነበበው። እውነትም እንደተባለው ሱዳን ውስጥ እነዚህ ኃይሎች ተገናኝተው ከሆነ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። እንግዲህ በመንግስት በኩል ኤርትራ የታጠቁ ኃይሎችን እያቀናጀችብኝ ነው የሚል ክስ በተደጋጋሚ ሲሰማ ነበር። የውጭ ጉዳይ ሚኒስቴሩም እንደዚሁ ሰሞኑን ይህን ጉዳይ አስመልክቶ ማብራሪያ መስጠታቸው ይታወሳል። ሁለተኛ ጉዳያችን የኤርትራ ውጭ ጉዳይ ሚኒስትር የማነ ገብረ መስቀል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኤርትራ ጉዳይ ላይ በአዲስ አበባ በተዘጋጀ መድረክ ላይ ባደረጉት ማብራሪያ ላይ ምላሽ ሰጥተዋል። በምላሻቸው ኢትዮጵያ የባህር በር ጉዳይ ላይ አነጣጥራ የቆየችበትን ጉዳይ ከ2 ዓመት ገደማ በኋላ ወደ ኋላ ፈግፍጋ ከአጥቂነት ወደ ተጠቂነት ስነልቦና ተሸጋግራለች የሚል ይዘት ያለው አይነት ሀሳብ አንጸባርቀዋል። እንግዲህ ጌዲዮን በማብራሪያቸው ኤርትራ ኢትዮጵያ ላይ የሉዓላዊነት ጥሰት እየፈጸመች ነው የሚል ክስ ማቅረባቸው ይታወሳል። ለታጠቁ ኃይሎችም እንደዚሁ ቁሳቁስ ድጋፍ እያደረገች ነው ብለዋል። ይህንኑ መሰነሻ አድርገው ነው እንግዲህ ኤርትራው ቃል አቀባይ ከአጥቂነት ወደ ተጠቂነት እንቅስቃሴ ገብታለች የሚል ነገር ያቀረቡት። ይህ እንደምን ይታያል የሚል ጉዳይ እንመለከታለን። ሶስተኛው ጉዳያችን የፋኖ ኃይሎች አመራሮች ከሆኑት መካከል አንዱ የሆነው ዘመነ ካሴ ከትጥቅ ትግል ጎን ለጎን የከተማ ወይም ደግሞ ሰላማዊ ትግሎችንም አጣምረን እንሄዳለን የሚል ማብራሪያ ሰጥተዋል። እንግዲህ የትጥቅ ትግል ላይ ያሉ ኃይሎች በማህበረሰብ ውስጥ ወይም ደግሞ በየከተሞች ህቡ አደረጃጀቶች ሊኖራቸው ይችላል። ይህ የተለመደ ነው። ነገር ግን በሰላማዊ ትግል ደግሞ ወይም ደግሞ የከተማ አመፅን ከትጥቅ ትግል ጋር አብሮ ማስኬድ እንዴት ይቻላል የሚለው ጉዳይም ጥያቄ የሚነሳበት ጉዳይ ነው። እሱ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደሬናማ እንደምን አላችሁ? መልካም። እንግዲህ የመጀመሪያ ጉዳያችን መንግስት እየተባበሩብኝ ነው የሚላቸው ኤርትራ፣ የኦሮሞ ነጻነት ሰራዊት፣ ፋኖ እና ህወሓት ሱዳን ውስጥ ተገናኝተው መምከር አይደለም የጦር ስትራቴጂ ወይም ደግሞ የጦር ስልት ነድፈዋል ነው የሚለው ዘ ኢኮኖሚስት ዘገባው። እንግዲህ እሱን ምን ያክል እርግጥ ነው እርግጥ አይደለም የሚለውን ነገር ማረጋገጥ ባንችልም እንኳን በመንግስት በኩል እንደዚሁ ኤርትራ እያስታጠቀች ነው እያረዳች ነው የሚል ይፋዊ ክስ በውጭ ጉዳይ ሚኒስቴሩ በኩል ቃል በቃል ስለተነገረ እሱንም ይዘን ስንመለከተው ኢትዮጵያ ውስጥ አሁን ያለው የተፈጠረው የውስጣዊና ቀጠናዊ ውጥረት የግልጽ እየሆነ የመጣ የአሰላለፍ መስመሮች እየታዩበት ይመስላል። ደሬ ከዚህ አንጻር ምን ይታያል? አሁን ባለው ውጥረት ላይ የውስጥ ኃይሎች አሰላለፍ ከዛ ሲሻገር ደግሞ ከውስጥ ሻገር ያለ ቀጠናዊ ወይም ደግሞ ከጎረቤት ሀገራትም ጋር የተሳሰረ ጉዳይ ስለሆነ። እሺ፣ አመሰግናለሁ። መረጃ የወጣው ዘ ኢኮኖሚስት ላይ ነው። ኢኮኖሚስት ያወጣው መረጃ አይተን የራሳችንን ምልከታ እናጋራለን። እንደምታውቁት ያው የምዕራባውያን ሚዲያዎች በብዙ መልኩ በደንብ ኢንቨስቲጌት አድርገው መረጃዎችን ያወጣሉ። አንዳንዴ ደግሞ በደንብ ፖለቲካሊና አይዲዮሎጂካሊ ቻርጅድ የሆንም መረጃ ሲያወጡ ተመልክተናል። ወያኔ ገና ደሴ አካባቢ ያለ አዲስ አበባን ከቧታል ብሎ ሲኤንኤን ያወጣበትን በደንብ እናስታውሰዋለን። እንዴት ሲኤንኤን የሚያህል ትልቅ የመረጃ አውታር እንደዚህ አይነት ቅጥፈት በአደባባይ ይቀጥፋል ብለን ተመልክተናል። በመሆኑም እያንዳንዱን የምዕራባውያኖችን ሚዲያ ሀሳቦች ልክ እንደ ቅዱስ ቃል እንዳለ አንወስደውም። በሁለትና በሶስት አንግሎች ተመልክተን ይሄ ጉዳይ የሚሆንበት ሴናሪዮ ምንድን ነው ብለን መመልከት የሚኖርብን ይመስለኛል። ሁለት ነገሮችን ማንሳት ይቻላል። በእርግጥ ምናልባት ቲፒኤልኤፍን እዚህ ውስጥ ተዋናይ ተደርጓል። ፋኖም ኦነግ ሸኔም ከዛ በኋላ ሻዕቢያ አለ። እነዚህ ሁሉ ኃይሎች በአንድ ገበታ ቁጭ ብለው አጠቃላይ የፖለቲካ ሴራ እየገመዱ ነው። ከመንግስት አንጻርም ሊሰሩት የሚያስቡትን ወደፊት የሚያስቡትን ሀሳብ በደንብ እየሰሩ ነው። መንግስትንም ለመውጋት ዝግጅት እያደረጉ ነው የሚል መረጃ ነው የወጣው። እዚህ አሊያንስ ውስጥ ትልቅ አሊያንስ ውስጥ ያው ቲፒኤልኤፍ መኖሩ ትኩረት ይስባል። በእርግጥ ቲፒኤልኤፍ እንደ ቲፒኤልኤፍ ከሌሎች የፖለቲካ ኃይሎች ጋር አሊያንስ ክሬት አድርጎ
ሰርቫይቭ አድርጎ ወደ ኢትዮጵያ ፖለቲካ እንዲመለስ ይፈልጋሉ ምዕራባውያኖቹ። በብዙ መልኩም ተመልክተናል፣ አይተናል። ከዚህ አንጻርም ማየት እንችላለን። መረጃውን ይህንን ማውጣት የተፈለገው ይህን መረጃ በትክክል መሬት ላይ ሳይሆን ቀርቶ ምዕራባውያኖች ቲፒኤልኤፍ አጠቃላይ የሚፈጠረው የግራንድ አሊያንሱ አካል ነው፣ ስቲል አስፈላጊ የፖለቲካ ኃይል ነው የሚለውን መረጃም ለማስተላለፍ ተፈልጎ ከሆነ ብለን አንድ መላምት መሰንዘር እንችላለን። ሌላ መላምት ሊሆን የሚችለው በእርግጥ ይሄ እውነት መሬት ላይ ሆኖ ከሆነ ደግሞ የትኞቹ የፋኖ አመራሮች እንግዲህ የፋኖ አመራር በሁለት አደረጃጀት ነው የምናውቀው። አፋባ የሚባል አለ፣ አፋድ የሚባል አለ። የአፋዱ አመራር አቶ እስክንድር ነጋ ከቲአርቲ የቱርክ የመረጃ አውታር ላይ ቀርቦ ከወያኔና ከሻዕቢያ ጋር ትሰራላችሁ ተብሎ ሲጠየቅ ይሄ ነገር በፍጹም ልናደርገው አንችልም፣ በመቃብራችን ላይ ነው ብሎ አስረግጦ ተናግሯል። እንደውም ህገ መንግስቱን ቀዶ እንዲጣል የሚፈልግ የብሔር ፖለቲካን ከኢትዮጵያ ውስጥ ነቅሎ እንዲጣል ከሚፈልግ ኃይል ጋር ነው ትብብር የምናደርገው ብሎ በአደባባይ ተናግሯል። አንድ ይሄ ነው። ሁለተኛ ከአፋባ አመራሮች አንዱ ጀኔራል ተፈራ ይሄ ቲፒኤፍ የተባለውን ከመንግስት ጋር የሚሰራውን የህወሓት አካል ወይም የህወሓት አካል የነበረውን እሱን በይፋ አውግዘው እንደውም እሱን እስከ ሞጋት እንደሚደርሱ አይነት መረጃ ሲያስተላልፉ አይተናል። ቲፒኤልኤፍን በተመለከተ ግን ህወሓትን በተመለከተ ቃል በቃል የሰማነው ነገር የለም። ከሌላ ከአፋባ አመራሮች የሰማነውም አንዳንድ መረጃዎች አሉ። የማንነት ጥያቄ የሚነሳባቸው የወልቃየትና የራያ አካባቢዎች ቀይ መስመራችን ናቸው ብለው ሲናገሩ ሰምተናል። ከቲፒኤልኤፍ ጋር የሚፈጠር የትኛውም የፖለቲካ አሊያንስ ይህንን ታሳቢ አድርጎ እንደሚፈጠር ይታወቃል። ቲፒኤልኤፍ በአደባባይ የሚናገረውን ነገር ተመልክተናል። በእርግጥ የወልቃየት የሚባለውን አካባቢ የትግራይ ሉዓላዊ ግዛትን ስቲል ፕሪቶሪያ ስምምነትን ኮት እያደረገ መንግስትን የሚከስበት ነው እና ይህንን ታሳቢ አድርገን ከፋኖ ጋር ሊሰሩ የሚችሉበትን ማዕቀፍ በብዙ መልኩ እናጠይቃለን ማለት ነው። መሬት ላይም በእርግጥም አይተው ከሆነ እንደዚህ የፋኖ አመራር ወይም ደግሞ የኦነግ ሸኔ፣ የሻዕቢያ፣ የቲፒኤልኤፍ ከተባለ ምናልባት እንግዲህ የፋኖ አመራር ሲባል በስም የተጠቀሰ ስለሌለ ፋኖ ውስጥ ተሳታፊ የነበረ የአንጃ መሪ ወይም ደግሞ የፖለቲካ አመራር ሱዳን ውስጥ ገብቶ ተነጋግሮም ሊሆን ይችላል፣ አናውቅም። አሁን እኛ ብዙ ሴናሪዎችን ነው የምንበትነው እንጂ በድርጅት ቅርጽ እንደዚህ አሁን በአቋም ደረጃ በአደባባይ የተመለከተው ነገር ስለሌለ ማለት ነው። ባለፈው አስረስ ማለም ተናግሯል። የፖለቲካ አሊያንስን በተመለከተ በኢሂድና በብአዴን ሚዛን ልንመዘን አይገባም። ብአዴን ወይም ኢሂድን ተንበርክኮ ገብሮ ነው ከቲፒኤልኤፍ ጋር አሊያንስ ክሬት ያደረገው። እኛ ግን በዛ ስብና ላይ የቆምን አይደለም የሚል ነገር ሲናገር ሰምተናል። ዛት ሚንስ አስገብረን ነው አሊያንስ ክሬት የምናደርገው የሚል ነገር ነው እንግዲህ ሳንቲም ስገለብጠው እንደ ብአዴን አይደለንም የሚል ነገር ካለ ማለት ነው። ቲፒኤልኤፍ ደግሞ ገብሮ ከህወሓት ጋር አሊያንስ መፍጠር አይፈልግም። እነዚህ ፓራዶክሶች አሉ። እነዚህ ሁሉ ፓራዶክሶችን መሬት ላይ በደንብ ስንመለከት እንግዲህ ኢንፎርማል አደረጃጀት ስለሆነ የፋኖ አደረጃጀት እዚህም እዛም በደንብ ኦርጋናይዝድ አይደለም። በእርግጥ በሁለት ድርጅቶች የቆመ ድርጅት ስለሆነ እንግዲህ ኤኒ የፖለቲካ መሪ አመራር ሊሆን ይችላል ከቲፒኤልኤፍ ጋር ተገናኝቶ ሊሆን ይችላል። ምናልባት ያንን መረጃ ተንተርሰው ኢኮኖሚስት የተባለው የመረጃ አውታር ሀሳቡን አውጥቶታል። ኢኮኖሚስትም ሆነ ሌሎች ኒውዮርክ ታይምስም ሆነ እንዲሁም ደግሞ ይሄ ዋሽንግተን ፖስት እንዳለ ስትመለከታቸው የሚያወጡት አናሊሲስ አደገኛ አይዲዮሎጂ ያለው ከጀርባ። አሁን ዋሽንግተን ፖስት ላይ ስለ ትግራይ ጄኖሳይድ በቅርቡ እነሱ ጄኖሳይድ ነው የሚሉት፣ ያው ትግራይ ጄኖሳይድ በቅንፍ ውስጥ ትግራይ ጄኖሳይድ ብለው የዘገቡትን ዘገባ አንብቤ ነበረ እና በጣም ሀይሊ ባያዝድ የሆነ እንዲሁም አንድ የቲፒኤልኤፍ ታጋይ እንግሊዝኛ ችሎ የጻፈው ነው የሚመስለው እንጂ የፈረንጅ በደንብ ኢንዲፐንደንት የሆነ ሰው የጻፈው አይመስልም ማለት እና እነዚህ ሚዲያዎችን ከኢትዮጵያ አንጻር እንዴት ነው መመልከት ያለብን ነው። አሊያንሱን ሲክ ያደረጉታል ማለት ነው። አሊያንሱን ሲክ የሚያደረጉት ብዙ ጊዜ እኔ ማስተውለው ይህን አሊያንስ ሲክ የሚያደረጉት ቲፒኤልኤፍ ፋኖ ቨርሰስ ሸኔ ይህን አሊያንስ በጣም ሲክ የሚያደረጉት አንደኛ አፍቃሪ ህወሓቶች ናቸው። አፍቃሪ ህወሓት የአማራ ፖለቲካ ውስጥ ያሉ አፍቃሪ ህወሓት ኃይሎችን በደንብ ኦብዘርቭ አድርጌያለሁ። ይሄ አሊያንስ ክሬት እንዲደረግ ይፈልጋሉ። ሌላ አሊያንስ ክሬት ማድረግ የሚፈልጉት ራሳቸው ቲፒኤልኤፍ ሃርድ ላይነር ዲያስፖራ ያሉት ቲፒኤልኤፍ ነገሮችን የማቀሳቀዝና የማለሳለስ ሁለቱን አንድ ላይ የማድረግና ከዛ በኋላ ቲፒኤልኤፍ ባለው ከዚህ ቀደም ባለው የሚሊተሪና የፖለቲካ ልምድ አሊያንሱን ኦቨርቴክ አድርጎ ሌሎችን አስገብሮ
ወደ 4 ኪሎ መሄድ የሚችልበትን የአሰላለፍ እንዲወለድ የሚፈልጉ የወያኔ ኤሊቶችንም በደንብ ኦብዘርቭ እናደርጋለን። ከዛ አንጻር ስትመለከት ይሄ አሊያንስ እጅግ በጣም አደገኛ አሊያንስ ነው ለኢትዮጵያ። እንደውም ሌላ ቀውስ የሚያመጣ ከሆነም ራሱ በጣም ቀውስ የሚያመጣ አሁን ካለንበት የበለጠ እንጦሮጦስ ውስጥ ልንገባበት የምንችልበትን የፖለቲካ አውድ የሚፈጥረው ቲፒኤልኤፍ አሊያንሱ ሲገባ ማስተር ሆኖ ነው መግባት የሚፈልገው። ማስተር ሆኖ ከገባ ደግሞ ሌላው አደገኛው የሆነው የፖለቲካ ሁነት ለዓይነ ሥጋ እንዲበቃ ይገደዳል ማለት ነው። እኛ ደግሞ ቲፒኤልኤፍ ማስተር ሆኖ አሊያንስ ክሬት አድርጎ የኢትዮጵያ የፖለቲካ ምህዳር ውስጥ የሚነግስበትን አጠቃላይ አገዛዝ የሚፈልግ ማንም ነፃ ማይንድ ያለው ሰው የለም ማለት ነው። ከዛ አንጻር ነው የሚመለከተው። መልካም አማን፣ ወደ አንተ ስመጣ እንግዲህ የመንግስት ተቀናቃኞች ጥምረት ጉዳይ ሲነሳ አንዴ ወሬ ይወጣና ከዛ ደግሞ እርስ በርሳቸው ያስተባብላሉ። ለምሳሌ የፋኖ ኃይሎችና ኦነግ ሸኔ ንግግር ጀምረዋል የሚል አፍሪካ ኢንቴሊጀንስ ዘገባ አውጥቶ ነበር። እንደውም እርስ በርስ ላለመተኳኮስ ኦልሬዲ የፋኖ ኃይሎች በሸዋ በኩልም በወለጋ በኩልም ኦሮሚያ ክልል ውስጥ ገብተው እንደሚንቀሳቀሱ ይነገራል። እዛ አካባቢም ላለመጋጨትም ተስማምተዋል የሚል ነገር እንሰማለን። ግን ከዛ በኋላ በግልጽ እንደሚጋጩ መረጃዎች ያመላክታሉ። ለምሳሌ ሸዋ ውስጥ ደራ አካባቢ የፋኖ ኃይሎች በግልጽ ይንቀሳቀሳሉ። የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔም እዛ በግልጽ ይንቀሳቀሳል። እዛ ጋር ያ መረጃ ተጣምረዋል ወይም ደግሞ ላለመታኮስ ተስማምተዋል ከተባለ በኋላ ግጭት ማድረጋቸውን የሚያመላክቱ መረጃዎች ሲወጡ እንሰማለን። ወለጋ አካባቢም እንደዚሁ ተመሳሳይ ነገሮች። አሁን ደግሞ ሱዳን ውስጥ ኤርትራም ፋኖም ኦነግ ሸኔም ህወሓትም ተገናኙና የጦር ስልት ነደፉ ነው የሚለው። ጭራሽ ተገናኙ፣ መከሩ፣ አብረው መስራት ስለሚችሉበት ምናምን ጉዳይ አይደለም። በእርግጥ ምንጮች ነገሩኝ ነው የሚለው ዘገባው እንጂ የትኛው ምንጭ ለምሳሌ ክሎዝቱ ማንኛው አካል ለቲፒኤልኤፍ ነው ለኤርትራ ነው ለማንኞቹ አካል ቅርብ የሆነ ምንጭ እንደነገረው በግልጽ ያለው ነገር የለም። ወይም በመካከላቸው አቀራራቢ አካል ኖሮ ከሱ ሰማውም የሚል ነገር የለውም። እንግዲህ ደሬ እንዳለው እንደዚህ አይነት ዘገባዎች ሲወጡ ሙሉ ነፃ ናቸው ማለት አይቻልም። ፖለቲካሊ ሞቲቬትድ የሚሆኑበት ሁኔታ አለ። በተለይ ዘገባውን ያስነበበው ልጅ እንግዲህ ከኢትዮጵያ በምን እንደተባረረ ይታወቃል። ቶም ጋንደር ይባላል። ኢትዮጵያ ውስጥ ነገሮችን ፖለቲሳይዝድ በሆነ መንገድ ይዘግባል በሚል ነው ፈቃድ ተከልክሎ ወደ ኬንያ ተሻግሮ የሚዘግበው። እንግዲህ በጠቅላይ ሚኒስትር አብይ አህመድም ላይ መጽሐፉ ይታወሳል። እና ከዚህ አንጻር ይሄን የተባለው መረጃ እንደው በአንተ ግምገማ ሪል ሊሆን ይችላል ብለህ ታስባለህ? ከሆነስ እንዴት አይነት ነው? አመሰግናለሁ መርሻ። እንግዲህ ዘ ኢኮኖሚስት ባወጣው ጽሁፍ ብዙ ነገሮችን ነው ይዞ የወጣው። እቺ አንዷ ሰበዝ ነች። ምናልባት ሱዳን ውስጥ የህወሓት ፋኖ ሸኔና የኤርትራ ኃይሎች ተገናኝቶ ጦር መንደፋቸው ምናምን ማለታቸው እሱ አንድ ነገር ነች እና ብዙ ዝርዝርም አለ። ያን ዝርዝር ሁሉ ነገሮች የወጣው ዝርዝር ላይ ብዙ ክርክር ስነሳም አላየውም። እናንተ ስታነሱ ያላችሁት ይኸኛው ነጥብ ላይ ነው። በአጠቃላይ ይህ ጽሁፍ ወይ ደግሞ ዘ ኢኮኖሚስት ላይ የቀረበው ሀሳብ የፈጠራ ሀሳብ ነው። የራስ የፖለቲካ ሀሳብ የራስን የፖለቲካ ሀሳብን ቻርጅ ለማድረግ ተፈልጎ የተጻፈ ነው ወይስ ትክክለኛ ምንጭን ተይዞ የተጻፈ ነገር ነው የሚለው ነገር ነው እንግዲህ አሁን ክርክር ያመጣው። ለምን ብዙ ሰው ሲያስብ ፋኖ ሸኔ ህወሓት ኤርትራ አንድ ላይ አይጣመሩም፣ ብጣመሩ ደግሞ የህወሓት የበላይነት መሆን ስለሚፈልግ ፋኖ ደግሞ የበታች ስለሚሆን ሸኔ ደግሞ የበታች ስለሚሆን ይህ ነገር ደግሞ አስኬድም ከሚለው ፖይንት ነው አሁን እንግዲህ መከራከሪያዎች የመጡት። ነገር ግን አንድ መከራከሪያ የሚኖረኝ እኔ ምንድን ነው መጀመሪያ ይህ ጽሁፍ ከምንጭ ተገኝቶ ጻፈ ነው ወይስ ዝም ብሎ በሀሳብ ውስጥ ሰውዬ የሚፈልገውን ሀሳቡን ፖለቲካል ፍላጎቱን ጻፈ ለሚለው ነገር ምንም ምንጭ ሳይኖረው የፈለገውን ፖለቲካ ፍላጎት ጽፎ ቢሆን ኖሮ ግንባር ቀደም እኛ ጋም ሳይደርስ እዚህ ቦታ ላይ ስማቸው የጠቀሰው ድርጅቶች እኛ እዛ ቦታ ላይ አልተገኘንም ብሎ ራሳቸው ሲከላከሉ እንሰማ ነበር ማለት ነው። ግን እስካሁን ደቂቃ ድረስ አንድም ድርጅት ስለዚህ ጉዳይ ይሄ በሐሰት የተጻፈ ነው ማናውቀው ነው ምናምን የሚለውን ነገር አንድም ያነሳ ነገር የለም ማለት አንድ እሱ ነው። ሁለተኛ በዚህ ሀሳብ ላይ ሰውየው ዝርዝሩ ነገሩን ስለዚህ ጉዳይ ሲጽፍ ተገናኙ የሚል ነገር ጭምጭምታ ብቻ አይደለም የጻፈው።
የተወያዩትንም ሀሳብ ጽፏል። ስለዚህ ምንም ሳይዝ በሰሚ አጀንዳውን እንዴት ሊያገኘው ቻለ? ከዛ መድረክ ላይ የነበረ ሰው ካልነገረ ወይ ከአራቱ ውስጥ የሆነ ሰው ወይ ደግሞ አራቱንም ኮንታክት አድርጓቸው ካልሆነ መድረኩ ላይ ምን እንዳወሩ ለምሳሌ ጦር እንትን ነው አይደል ነደፉ ነው የሚለው አይደል ጦር መንደፍ እንግዲህ ትልቅ ምስጢራዊ ነገር ነው አርጎም ከሆነ ማለት ነው። ሶ አጀንዳውን ራሱ እንዴት ሊያቅ ቻለ? አጀንዳን ጭምር እንዴት ሊፈጥር ይችላል የሚልም ደግሞ ሌላ መጠየቃ ጥያቄ እናነሳለን። በሶስተኛ ደረጃ የሚዲያ የእንግሊዝ ሀገር ሚዲያ ነው አይደል ዘ ኢኮኖሚስት እንትኑ ማለት ነው ምንድነው መጽሔቱ ኦር ጋዜጣው ምንድነው የእንግሊዛውን ለምሳሌ ቅድም ደረጃ አንድ መከራከሪያ ያነሳው ነገር አለ። ያኔ ምንድነው የውጭ ሚዲያዎች ሲኔ ምን አይዘገባ ዘግቡ ነበር የኦነግ ሸኔ አዲስ አበባ ከቧል ኮማንዶ ከቧል ብሎ እኮ ጽፏል እኮ የሚገርም ነገር ዘግቧል። እነዚህ ለምንድን ነው ይሄን ነገር ያኔ ሲያደርጉ ነበሩ ብንል ወደንም ጠላንም መንግስትን ማስገደድ ይፈልጉ ነበረ። በዛ በኩል ያሉት የሚዲያው ብሔራዊ ጥቅምን ሊያስከብር ሲሄን የአሜሪካን ብሔራዊ ጥቅም ለማስከበር ነው። ዝም ብሎ ለውሃት አፍቃሪ ውሃትነት ተነስቶ ስቴትን የሚያክል በዚህ ደረጃ ሬዲኩል አድርጎ ሊያወጣ የሚችልበት ሁኔታ የለም። አሌስ ሆስቲንግ ካንትሪ እዛ ያለው ሚዲያው ባለቤት የሆኑ አገራቶች የሌላ ፖለቲካል ፍላጎት ከሌላቸው ማለት ነው። ሶ በዚህ ስታንዳርድ ከወሰድነው እንግሊዝ ምንድን ነው እዚህ ውስጥ ያላት እስቲ እንዳው ተፈጥሮ የተሰራ ነገር ነው ብለን ብናስብ ጥምረቱ እንዲፈጠር ትፈልጋለች ወይስ ባለፈ መንግስት ላቀረበው ክስ የትኛው ክስ መሰለኝ የስቴት ሚዲያ አይደለም በነገራችን ላይ አይደለም ግን ብሔራዊ ጥቅሙን ያስከብራሉ የእንትናቸውን ብሔራዊ ጥቅም የሀገራቸውን ብሔራዊ ጥቅም እንትን ያደርጋሉ። ባለፈ መንግስት ላቀረበው ክስ ማጠናከሪያ ሊሆን ፈልጎ ነው ወይ? የትኛው ክስ ነው? ጋሸና ላይ ውሃት የሻቢያ ሰዎችም ነበሩበት የሚለውን ነገር ከፋኖ ጋር ተጣምረዋል የሚለውን ነገር መንግስት ያቀረበውን ክስ ሊያረጋግጥ ፈልጎ ነው ወይስ የአገራቸው ሚዲያው ያለበት አገር ፍላጎት አለ እነዚህ ኃይሎች አንድ ላይ መጣመራቸውን ማሳየት ፈልጎ ነው ወይ የሚል ነገርም መከራከሪያ ልናነሳ እንችላለን። ኦኬ እሱን እንተውና መሬት ላይ ያለው ምንድነው የሚያመላክተው እንበል እስቲ መሬት ላይ ምንድነው የሚያመላክተው እንበል። እኔ ለምን ሰርፕራይዝ እንደሆነ አልገባኝም። ከዚህ በፊት ፋኖ ሁለት ነው አለ አይደል ያለው አንደኛው አፋባ ነው የሚባለው አንደኛው አፋድ ነው የሚባለው። አፋዱ እንኳን ብዙም እንትን ሳውንድም ያለው አይደለም። በዚህኛው በኩል አፋባ ብሎ ራሱን የሚጠራው ኃይል ውስጥ አንዱ ትልቁ ፖዚሽን ካላቸው ሰዎች ውስጥ ጀነራል ተፈራ ምንድነው ያነሱት? ህወሓት ህልውና አደጋ ተጋርጦበታል። ትግራይ ህዝብ፣ ኤርትራ ህዝብ ህልውና አደጋ ተጋርጦበታል። መንግስት አልፎ እነሱን የሚወጋ ከሆነ ከጀርባው እንሰፈርበታለን ብለዋል። በግልጽ አብረን እንሰራለን የሚል ነገር አረጋግጧል። ይህንን በማለታቸው ማለት ነው። በሌላ በኩል ምንም ችግር የለም ይህን ስርዓት ለመገርሰስ የሚሄድ ኃይል ካለ ከማንኛውም ጋራ ሰይጣንም ያለ አለ አይደል አስረስ ማለት ነው እንተባበራለን የሚል ነገር አነሳ ነገር አለ። ሶ እዚህ ሂደት ውስጥ አይገቡም ብለን እንዴት ነው ልንገምት የምንችለው? ካል እንዴት ነው ግን ሊገቡ የሚችለው የሚለው ፖይንት ነው እንግዲህ አከራካሪ የሚሆነው ነገር። ከአንድ ወገን ብቻ ሳይሆን እንግዲህ ከሁሉም ወገኖች ኮንትራዲክት የሚያደርጉ ነገሮች ስላሉ ነው። አሁን የሆነ አካል ስለፈለገ ያኛው አካል ካልፈለገ ሊሆን ይችላል ማለት አይደለም። መሬት ላይ ያሉትን ነገሮች ማጣጣም ይችላሉ ወይ ነው አሁን ፖይንቱ። እሱን ነው አሁን እንዴት ነው ሊገናኙ የሚችሉት የሚለው ነገር ነው ብዙ ክርክር የሚያመጣ እንጂ ምንም ችግር የለውም። ኮዚ ፖለቲክስ እናረጋለን ብለው በይፋም ተናግረዋል መሪዎቻቸው። ምንም ችግር የለውም። ሰርፕራይዝ የሚያደርግ ነገርም አይደለም። ምናልባት ሰውን ሰርፕራይዝ የሚያደርገው ነገር ምንድን ነው? ህወሓት ማለት በፋኖና ህወሓት መካከል ላለው ነገር አንደኛ የአማራን ርስትን ክሌም ያደርጋል። ወልቃይ ጥያቄ እያነሳ ራያን ጥያቄ እያነሳ የጠለምትን ጥያቄ እያነሳ አማራ ሊቃን ላይ ሳባ ወራርዳለሁ እያለ እሱ ይዞ የመጣው 27 ዓመት ላይ አማራን አንገቱን ያስደፋ ሀሳብ ስለሆነ አንድ ለአማራ ተቆርቋሪና አማራን ከአደጋ ታደጋለሁ ብሎ ጫካ ሄደ ሰው እንዴት ነው ከነዚህ ሰዎች ጋር የሚያብረው የሚል ነው ሰው የሚያነሳው ነገር ማለት ነው። ይህን ጥያቄ እንግዲህ መጠየቅ ያለበት ጀነራል ተፈራ ነው። አንድ አማራ ተጠቃ ብሎ ጫካ ሄዱ ሰውዬ ህወሓት ከተመታ ከኋላ ሆነን እንመታለን ያሉ ሰውዬ ማለት ነው።
እናንተ የምትታገሉት ሪሊ የአማራን ትግል ነው ወይስ የአማራን መከራ ያመጣውን አካልን ለመታደግ ነው የሚለው ጥያቄ ሚዲያ ላይ የሚያገኟቸው ሰዎች ይህ መጠየቅ ይችላሉ። ግን ሁለቱ አሁን ቅድም ባለው መንገድ ለዚህ ጉዳይ የሚቆምና የኛውን ጉዳይ ደግሞ ማስመለስ የሚመጣው አካል እንዴት ነው ሊገናኙ የሚችሉት ብለህ ስታስበው እንደ አይምሮ ሊከብድ ይችላል። ሁለተኛ ፋኖ አንድ ተመሰረትኩ ካለበት ነጥቦች ውስጥ ኦሮሚያ ክልል ውስጥ መደበኛው የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ ብዙ በደል ፈጽሟል አማራ ላይ። ይሄንን ደግሞ ሊያስጥል የቻለ መንግስት የለም። ስለዚህ ይሄንን ለመከላከል ነው ተመሰረትኳል። ከአጥቂው ጋር እንዴት ነው ተመልሶ ሸኔ የሚባል አማራን የጨፈጨፈ ነው። በተለያየ ጊዜ ከጭፍጨፋ የተረፉ ሰዎች ወጥቶ ሲናገሩ ሰምተናል። ማንም ድና የሚያደርገው ነገር የለም። ከዚህ ኃይል ጋር መልሼ እንዴት ነው ሊሳፈሩ የሚችሉ በምን አይነት ሞዳሊቲ ሊነጋገሩ ይችላሉ የሚል ጥያቄ ሊመጣ ይችላል። አሁን እዚህ ጋር አንድ ወሳኝ ፍንጭ ግን የሚሰጠው ነገር የኤርትራ ሂደት ውስጥ መኖር ማለት ነው። ኤርትራ እንግዲህ አሁን በሚገባኝ ነገር ቅድም ባስቀመጡ መንደርደሪያ ለእኔ አሳማኝ የሆነ ነው መጣ። ለምን መሪዎቹ እያሉ ነው እናረጋለን ብሎ በግልጽ ሲናገሩ ስለሰማን። ሁለተኛ ይሄ ሚዲያ ይህንን ነገር ሊያነጣ የሚችልበት ምክንያት ሲፈልጎ ምክንያቱንም አላገኝም። ይሄን ምክንያቱ እንደውም የሚያጠናክርለት ለመንግስቱ ነው የሚያጠናክርለት። ለምን መንግስት ባለፈ አንድ ላይ ሆኖ ወቅቶኛል ስላለ ኦኬ እነዚህ ሰዎች አንድ ላይ ሆነዋል ብሎ ካቀረበ የመንግስትን ክስ ነው የሚያጠናክርለት የሚሆነው ነገር ማለት ነው። ሁለተኛ ነገር ደግሞ ከዚህ አራቱ ስማቸው ጠራ ውስጥ አይ ውሸት ነው እንደዚህ አይነት ነገር አላረግንም አልተሰባሰብንም ሱዳን ላይ ያደም አካል የለም የተከላከለ እስከሌለ ድረስ እንደ እውነታ ነው የሚወሰደው። እንደ እውነታ ከተወሰደ እንዴት ሊሰባሰቡ ይችላሉ የሚለው ፖይንት እኔ የሚገባኝ ነገር በሻዕቢያ ጠርናፊነት ሌሎቹ ከታች ሆኖ ሻዕቢያ አንድ ላይ ሊያጣምራቸው ይችላል ካለው ስጋት አንጻር ከመንግስት ግጭ እኔ ወደ አሰብ በሚል ጉዳይ በቀይ ባህር ጉዳይ ወደ እኔ ሊመጡ እያሰቡ ስለሆኑ ይህንን ማስቆም የሚችለው አገር ቤት ውስጥ ያለውን ችግሮችን ኮኦርዲኔት አድርጌ በቂ እዛው ጋር ፈታኝ የሆነ ነገር መፍጠር ከቻልኩ ነው የሚል ነገር በሻዕቢያ ቤት ውስጥ ይህ ሀሳብ ገዢ ሆኖ ቴብል ላይ እንደሚመጣ ይታወቃል። ስለዚህ ባለው በውስጣቸው ባላቸው በሶስቱም ጋር ያላቸው ወዳጅነት እነዚህን ሶስቱን አካሎች አንድ ላይ አጣምሮ በሉ የጎንዮሽ ነገራችሁን ተው፣ ቀጥታ ከኔ ጋር ብቻ መመሪያ እየወሰዳችሁ ተጓዙ ሲባል ሶስቱም እሺ ሊሉ ይችላሉ። ለምንድነው እሺ ቢሉ የሚፈሩት አንዳቸው መሪ መሆኑን ነው መቀበል የማይፈልጉት እንጂ በሻዕቢያ ጠርናፊነት ስር ለመንቀሳቀስ ፍቃደኛ ነው የሚሆኑ በአንድም በሁለትም ከሻዕቢያ ጋር ግንኙነት ስላላቸው ማለት ነው። እሱ ነገር ሊያሳምን የሚችል ነገር ይመስለኛል ማለት ነው። መልካም ደሬ ላንታን ጥያቄ ላክል። አሁን የተባለው አንዳቸው ለአንዳቸው ፈጠር ምክንያት እስከመሆን ድረስ የደረሱ ወይም የተለያየ ፍላጎት ያላቸው ኃይሎች እንደተባለው ተጣምረው ከሆነ ጥምረታቸው ነፍስ ዘርቶ ቆሞ መሄድ ይችላሉ ላይ አሁን ባለው ነባራዊ ሁኔታ ባጭሩ መልስ። እኔ እንኳን አልቀበለውም ተጣምሯል የሚለው ነገር አሁንም ጀስት በመረጃ ደረጃ በትንታኔ ደረጃ በኢኮኖሚስት አውጥቶታል። በእርግጥ ከዚህ ቀደም በመንግስት ወገን የሻዕቢያና የፋኖ ኃይሎች አንድ ላይ ሆነው ወጉኝ የሚል ነገር ነው። ይሄ ደግሞ ፖለቲካ ነው ማለትም አለበት። ኢቭን ባይጣመሩም ተጣምሯል ማለትም አለበት መንግስት፣ ምክንያቱም የፖለቲካ ጉዳይ ነው። ከዚህ ቀደም እኮ በቲፒኤልኤፍ ዘመን ብዙ ጊዜ ያው የቲፒኤልኤፍ እና የሻዕቢያ ጥላቻ እርስ በርስ ስለነበረ እነ ግንቦት ሰባትን፣ ቅንጅትን፣ የሻዕቢያ ተላላኪዎች እያለ ሲከስ ነበር በፊትም ማለት ነው። ስለዚህ መክሰስ ኖርማል ነው ማለት ነው፣ መከሰስም አለበት። ይሄ የመንግስትም አቅጣጫ ነው፣ ትክክለኛ አካሄድ ነው። ባላንጣህን በተወሰነ አቅጣጫ ከምጠላው ኃይል ጋር ማቆራኘት ያስፈልጋል ነው። እኔ ሁለቱ እነዚህ ኃይሎች አንድ ላይ ሆነው ይቆማሉ የሚለው ነገር በጣም ተምኔታዊ ነው፣ ሊሆን አይችልም። የፖለቲካም ልዩነት አላቸው፣ የግብም ልዩነት አላቸው። ሀገራዊ አንድነት የሚመለከቱበት አንደኛው እንዲሁም መጠነ ሰፊ የሆነ የጄኖሳይድ ወይም ህዝብ ላይ እልቂት ተፈጽሟል ይላል አንደኛው። ሁለቱም አካላት ማለት ነው። የአማራውም እንደዛ ይላል፣ የአማራውም ኃይል እንደዛ ይላል። የአማራ ህዝብ ላይ መጠነ ሰፊ የሆነ ስቴት ስፖንሰርድ የሆነ ላለፉት 30 ዓመታት ጄኖሳይድ ተፈጽሟል ብለው በአደባባይ ይናገራሉ የፋኖ ኃይሎች ማለት ነው። ያን ደግሞ ፈጻሚው አርክቴክቱ ደግሞ ቲፒኤልኤፍ ነው። ስለዚህ እንዲፈጸመ ብለህ ታወራለህ። የቲፒኤልኤፍ ደግሞ ኃይሎች በዚህ በህልውና ማስከበሩ ዘመቻ ላይ ፋኖ ከመንግስት ኃይሎች ጋር ሆኖ ጄኖሳይድ ፈጽሟል ብለው በአደባባይ ከሰሉ ትሰማለህ።
እና እነዚህ የሚካሰሱ ህዝቦች ኃይሎች በእርግጥ ፖለቲካ ነው ትክክል ላይ ፖለቲካ ላይ ዘላለማዊ ጠላት ወይም ዘላለማዊ ወዳጅ የለም። ምን ያለው ዘላለማዊ ጥቅም ነው ያለው። ግን ጥቅማቸውም ራሱ እኮ ኩታ ገጠም አይደለም ነው። የሁለቱም ኩታ ገጠም የሚሆንበት ሁናቴ የለም። ምናልባት ለጋራ ጠላት ሊሰባሰቡ የሚችሉበት ቀጭን መስመር አለ። ነገር ግን በፖለቲካ አደረጃጀት አሁን ከፋኖ ኃይሎች አንዳንድ ንግግሮችን ሰበዝ መዘን አጠቃላይ የፋኖን ኢሜጅ መወከል የማንችልባቸው ሁነቶች አሉ። ለምን እንደዚህ ያልኩት? ለምሳሌ ከዚህ ቀደም የፋኖ አመራር አንዱ የወጣና መድረክ ላይ በመቃብራችን ላይ ነው ድርድር ይላል። አንደኛው ደግሞ አይ ፖለቲካ ያለ ድርድር ሊፈጸም አይችልም ይላል። በመሆኑም የመርህ መጣረስ ነገር አለ። አሁን ጀነራል ተፈራ የተናገሩት ነገር አለ። ይሄ ጀነራል ተፈራን ሀሳብ በእርግጥ አመራር ናቸው፣ ሴንትራል ኮማንድ ውስጥ አሉ፣ አፈባ ውስጥ እንደ ድርጅት የተናገሩትን ንግግር መሞገት በመግለጫም መግለጥ ነበረበት፣ እንደ ድርጅት ማለት ነው። በዛ ሳይል መሞገት አለበት። ግን አብዛኛው ጊዜ ከፋኖ አመራሮች የምንሰማው ንግግር እርስ በርሱ የሚጣረስና ግለሰባዊ ስሜት የተጫነውና የሆነ ድርጅታዊ ቅርጽ ያለው አይመስልም ስትመለከተው ማለት ነው። ዞሮ ዞ ግን አንድ መሬት ላይ ያለ ሀቅ አለ። ቲፒኤልኤፍ እና ፋኖ አሊያንስ ክሬት ካደረጉ ቲፒኤልኤፍ አሸንፏል ማለት ነው። የአሊያንሱን አጠቃላይ ሁነት ወይም ቲፒኤልኤፍ ሊድ ሊያደርግ ፋኖ ደግሞ ጀነራል ነው። አሁን አሊያንሱ ተፈጠረና ፋኖ ብቻ መካከል አይደለም። እሺ ሸኔም ካለ ማለት ነው። ያው የሴራው ትልቁ የሴራው አባት ቲፒኤልኤፍ ስለሆነ ብዬ ነው። እንትን ውስጥ አሊያንስ ውስጥ ያው ፋኖና ሻኔ ተነጋግረው እንኳን ችግራቸውን ቢፈቱ ቲፒኤልኤፍ እጅግ በጣም አደገኛ ኃይል ስለሆነ በአሊያንስ ውስጥ ከገባ በጣም አደገኛ ነው ማለት ማኒፕሌት ያደርጋል ማለት አጠቃላይ አማራ ክልል ያለውን ቅዋሜ ማኒፕሌት አድርጎ ኢንፌቨር ኦፍ ቲፒኤልኤፍ አድርጎ ዳግማዊ 1983 ሊፈጠር የሚችልበት ሁኔታ ያለና እኔ አንደር ኖ ሰርከምስታንስ ቲፒኤልኤፍ እና ፋኖ ይጣምራሉ ብዬ አላስብም። ምናልባት ይሄ የግሌ ምልከታ ነው። አመሰግናለሁ። ወደ ቤተሰቦቻችን ወደ ሁለተኛ ጉዳይ እንለፍ። በዚሁ ሁለተኛ ጉዳያችን እንግዲህ ኤርትራው ውጭ የቃል አቀባይ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት በኢትዮ ኤርትራ አሁናዊ ጉዳዮች ላይ የተዘጋጀ አንድ ፎረም ላይ ያደረጉትን ንግግር ተከትሎ ምላሽ ይመስል ሀሳብ አስፍረዋል ቢፋዊ የኤክስ ገጻቸው ላይ። እንግዲህ የማነ እንዳሉት የኢትዮጵያ መንግስት ከባህር በር ጉዳይ አፈግፍጎ በኤርትራ የአጥቂነት ወይም ደግሞ የተጠቂነት ስሜት ውስጥ ገብቷል የሚለውን ጉዳይ እንግዲህ እሳቸው እንዳሉት ነው ወይ የሚለውን ጉዳይ በተወሰነ መልኩ እንፈትሻለን። አማን ላንተ ድል ስጥና እንግዲህ የማነ እንዳሉት ኢትዮጵያ ውስጥ እውነትም የባህር በር አጀንዳው ከ2 ዓመት በኋላ ዳይቨርት ተደርጎ ኤርትራ ኢትዮጵያ ላይ ትንኩሳ እየፈጸመች ነው፣ የሉዓላዊነት ጥሰት እየፈጸመች ነው የሚለው ነገር በውጭ ጉዳይ ሚኒስቴሩ መነገሩ ብቻ ከአጥቂነት ወደ ተጠቂነት ስነልቦና ሽፍት አድርጋለች ያስብላል ወይ? እንዴት ታየዋል? እንግዲህ እሳቸው እንኳን በዛ ምክንያት አይደለም እንደዚህ የሚል ነገር ሊያነሱ የፈለጉን ነገር ምንድን ነው? አንድ የሆነች ፍንጭ የሚሰጥ ነገር ኮት ያደረጓን ነገር አለ። ከዚህ በፊት ቀይ ባህርን በማንኛውም ሁኔታ በሰላማዊም ካልሆነ በጉልበትም እናስመልሳለን ብሎ ሲናገሩ ነበረ። አሁን ደሞችን ነገር ትቷታል፣ ይህን ተዉት፣ ሸሹ፣ ፈሩ የሚል ነገር ነው እንግዲህ በኤርትራ በኩል እየተነሳ ያለው ነገር ማለት ነው። አሁን ኤርትራ በመጀመሪያ የጥያቄ ሲመጣና ጠንከር ብሎ ይህ ጥያቄ በሁለታ የተመጣጥሎ መጣ። ትንሽ ለአድማጭ ተመልካቾቻችን ለማስታወስ ያክል ፍንጯ ጣል ከተባለችና ሰፊው ህዝብ ውስጥ ስሜት ውስጥ ስለነበረ ቀድሞ ማለት ነው ሚዲያ ላይ በደንብ ከተብላላ በኋላ የጦር መሪዎች በፊት ለፊት ነገሩን በማንኛውም መስዋዕትነት ይህ ነገር መመለስ መቻል አለበት የሚል ነገር ይዞ መጡ ጦር መሪዎች። ከዛ አገሪቷን የሚመሩት ፖለቲከኞች ደግሞ ይሄ ጥያቄ የግድ ካልታረመ በዚህ ጉዳይ መቀጠል አንችልም የሚል ግን ከዛ በፊት ሀሳቡን ነው ወደ ህዝቡ ወረወሩት። ህዝቡ ግን በደንብ ስለነበረ ሀሳቡ መጀመሪያ ራሱ ጥሩ ፊድባክ ተገኘ፣ ጥሩ መሰባሰብ ተፈጠረ። ይህንማ ለዘመናት ስንጠይቁ አይደለ እንደኛ እኮ አገር ጠል መሪ ብቻ ስለኖረን ነው ይህንን ጥያቄ ስናነሳ የሚያሸማቅቅ እንጂ ይህ ጥያቄ ራሱ ለመስማት ፍቃደኛ ያልሆኑ ሰዎች ነበሩ ከዚህ በፊት። ኦኬ ይህን ጥያቄማ ወደ ህዝብ የሚመረምር መሪ ካለ እኛ ውስጥማ በደንብ ነው ያለው፣ አስፈላጊ ነው የህይወት መስዋዕትነት የምንከፍላለን የሚል በህዝቡ ጋር ጥሩ ስሜት ሲፈጠር
ከዛ ወታደራዊ መሪዎች በምን መንገድ ነው ይህን ነገር እውን ማድረግ የምንችለው ወደሚለው ነገር ሲመጡ ኤርትራ ጋር ምን ሲፈጠር እንደነበረ የምናስታውሰው ጉዳይ ነው። መያዣ መጨበጫ ጠፍቶ ጭራሽ ዱሮ በአመት አንድ የሚያወሩት መሪዎች በወራት ልዩነት በሳምንታት ልዩነት አንዳንዶቹ ደግሞ እንዳውም በየቀን 2ም 3ም ጽሁፍ እስከ መለጠፍና የመንግስት አቋም መግለጫ የሚል ነገር እስከ ማስቀመጥ ድረስ ገብቶ ነበር። ለምንድን ነው እዚህ ጋር የገቡት የሚለውን ነገር ካየን አንደኛ በመንግስት ነገር ብቻ መነሳቱ ብቻ አይደለም፣ ህዝብ ውስጥ ይህ ጉዳይ አለመረሳቱ ነው። እነሱ ትልቁ ነገር የሚያስቡት ነበረ። እነሱ በፊት በወያኔ ላይ ቂምም ቢኖራቸው እንደዚህ አድርጎ ከዓለም እንድንገለል አደረገን ብሎም ቢከሱትም ዳሩ ቀይ ባህርን በተመለከተ ወያኔ ከኤርትራው ከሻቢያ በላይ የኢትዮጵያ ህዝብ ይህን ጥያቄ እንዳያነሳ ወያኔ ስል በዛ ማዕቀፍ ውስጥ የነበሩ ኢህአዴግ በሚባለው ነገር ውስጥ ያው በወያኔ ስለሚመራ ሻቢያ እንኳን በዚህ ደረጃ ለማሸማቀቅ አይሞክርም። ስለ ቀይ ባህር ሲነሳ ማለት ምን አይመልሱ ያው ፋይሉ እንትን ላይም ስላለ አሁን ጊዜው ቴክኖሎጂ ዘመን ስለሆነ እዛ ጋር ማግኘት ይቻላል። ይሄ ጥሩ ነገር ፈጥሯል የሚል ግምት ነበራቸው ሻቢያዎች። ህዝቡ ረስቶታል። የሱ በቃ እነዚህ ወያኔዎች በሰሩት ስራ በሆነ ዘመን ላይ ቀይ ባህር ባለቤት እንደነበሩ ገናና እንደነበረች ከኢትዮጵያዎች አይምሮ ፍቋ ወጥቶ ስለ ባህር በር ስለ ቀይ ባህር ሲባል የምታሰበው ልክ መሪዎቹና ቤተሰቦችም ጭምር መሪ ብቻ አይደለም ቤተሰብም ጭምር እንደሚሉት ወደብ ሲባል ሸቀጥ ነው ብሎ የሚናገሩት ማለት ነው። ያ አመለካከት ሁሉም ኢትዮጵያዊ አይምሮ ውስጥ የገባ ነገር መስሏቸው ነበር። ነገር ግን ኢትዮጵያውያን ይሄ ነገር የሉና ጉዳይ እንደሆነ ሲቀበሉ ይሄማ የሚቀበል መንግስት ካለ አስፈላጊውን መስዋዕትነት እንከፍላለን ሲባል ሻቢያ ጋር ከፍተኛ ድንጋጤ ተፈጠረ። እነሱ የመሰላቸው በሳምንታት በምናምን ውስጥ ሄደን የምንቀበላቸው የመሰላቸውበት ሁኔታ አለ። አገር ነው፣ ይቅድ አለው። ሁሉም ነገር በራሱ ፕላን ነው የሚሆነው ነገሩ ማለት ነው። በኋላ ለዚህች ስራራውጦ የተወሰነ ነገር አገኙ መሰለኝ። እንግዲህ አሁን ሻቢያ እንዴት ነው እዚህ ነጥብ ላይ ደረሰችው የሚለው ነገር በጣም መታየት አለበት። አይተ ከሆነ የሆነ ጊዜ እኛ ለመነጋገርም ዝግጁ ነን የሚል መግለጫ ያወጡበት ጊዜም ነበር። ሁሌ ድንጋጤ እንትን ነበር መግለጫ ሲያወጡ ነበር። ከቅርብ በሆነ ሰዓት በኋላ ግን ባልተጠበቀ ሁኔታ ተርናረጉና ምከሮ እምቢ ካለ መከራ ይምከሩ አሉ። እኔ አሁን ይህንን በሁለት ከፍዬ ነው የማየው። አንደኛ ምናልባት እዚህ ሀገር ቤት ውስጥ እነሱ የሚፈልጉት ሁሉ ጊዜ ኢትዮጵያ ውስጥ ፕሮክሲ ዋርን ፈጥረን ካልፈጠርን ፕሮክሲ ዋር ካልፈጠርን ወይ ደግሞ ኮምፕሊትሊ አገር ጠል የሆነና የኢትዮጵያን ገናናነትን የማይቀበል መሪስ ካልተቀመጠ ድረስ የቀይ ባህር ጉዳይ እንደሚነሳ ያውቃሉ። ዳግም የቀይ ባህር ጉዳይ የማይነሳበት ምክንያት ወይ አገር ውስጥ ያለው ትርምሱ አንገትን አንቆ የሚያስቀምጥ ጉዳይ ተፈጠረ እንደሆነ ቀይ ባህር አይደለም በሰላም ወጥቶ መግባት የማይቻልበት ደረጃ ላይ ስለሚደርስ ይህን ጉዳይ የሚያነሳ አካል የለም ማለት ወይ ደግሞ ቀጥተኛ የሻቢያ አሽከር የሆነና ኢትዮጵያ ባህር በር አስፈልጋትም ፕላስም አንተን ነው ባይዞ የሻቢያ አሽከር ብቻ ለመሆን አይደለም አሰብ እዛ ሆልድ ቢደረግ ይጠቅመናል ለነገ ብሎ የሚያስለም አንዳንድ ሰዎችም እንትንተና ነው የሚሰጡት። ቲፒኤልኤፍ ሆን ብሎ ለምንድን ነው አሰብን እዛ እንዲቀር ያደረገ የሆነ ጊዜ ሀገር ስንሆን ለእኛ መውጫ ይሆነናል የሚል ነገር ግምትም ነበረው የሚል ነገርም አለ። ከሱ ውጭ ይሄ ለዚህ ሀሳብ ደግሞ ምቹ የሚሆነው የትግራይ ፖለቲካ ሊቃን ውጪ ሌላ ለምሳሌ አማራ ፖለቲካ ሊቃን ሆኖ አማራ ሀገር እንድትሆን ይታገላሉ የሚል ሰው አሰብ እዛ ቀመጥልኝ ማለት አይችልም። ለምን ሁለት ሀገር ተሻገረ ሄደ ፖርት አለኝ ማለት ስለማይቻል ማለት ነው። ወይ የኦሮሞ ፖለቲካ ሊቃን አሰብ ይቀመጥልኝና በኋላ አሰብን ሲገነጠል አሰብን ይወስዳሉ ብሎ የሚያስብ አይችልም። ይሄ እንደዚህ አይነት ነገር ካልተፈጠረ በቀር ሰላም እንደሌለ ያውቃሉ። አሁን ለምንድን ነው መደንፋቱ የመጣው? አንዱ ቅድም ያልኩ እዚህ ሀገር ውስጥ ለፕሮክሲ እነሱ ያዘጋጇቸው ሳተላይቶችን በጥሩ ሁኔታ አጠናክረናል፣ ከዚህ በኋላ መንግስት ወደኛ ሊመጣ የሚችልበት መንገድ የለም የሚል እንግዲህ የሞኝ ትንተና ተንትኖ ሊሆን ይችላል። አንድ ሁለተኛ ነገር ብዙ ግጭት ውስጥ ብንገባም
ግጭቱን ወይ ጦርነት ውስጥ ብንገባ ጦርነቱን ውጤት ለዋጭ የሚሆኑ ቴክኖሎጂ ነው የሚባል ነገር ተረድተዋል። እነሱ ከቴክኖሎጂ በጣም ሩቆች ናቸው፣ አይገባቸውም ነበር። ግን ያው ስለ ጦርነት ችግር ሲመጣ ወደ ግጭት ውስጥ ልንገባ እንችላለን የሚል ነገር ሀሳብን እያሰቡ ሲመጡ ኦኬ አፐራንድ ኢትዮጵያ ልትይዝብን የሚችለው የመጀመሪያ ጥቡ ቴክኖሎጂ ነው የሚለውን ነገር እያሰቡ ወጡ መሰለኝ። በዚህች ውስጥ ብዛም እዚህም ስሉ አንድ 10 ድሮን አገኙ መሰለኝ። እቺ ባለፈ ምጽዋ ላይ ተራገፈ የተባለው። ከዛ በኋላ ቃናቸው ሁሉ እየተለወጠ መጥተዋል። የንግግር ቃናቸው አሁን ጭራሽ ምን ነው እንሞክራችኋለን ብላችሁ ሸሻችሁ፣ ለምን ተዋችሁት እንዴ ምናምን አይን ነገር ማለት ነው። እንግዲህ በእነሱ ቤት በዚህ ተገፋፍቶ ያለ ፕሮግራሙ ያለ እቅዱ ባይዞ ሰንዙ ምንድን ነው የሚለው መሰለኝ ጦር አርት ኦፍ ዋር የሚለው መጽሐፍ ላይ ማለት ነው ጦርነትን ይላል በአንተ ስትፈልግ ብቻ ነው፣ አንተ ስታቅድ ብቻ ነው መዋጋት ያለብህ ነው የሚለው እንጂ አንተ ያላቀድኩ አንተ ያልፈለግኩ ጦርነት በመጣብህ ሁሉ መሸሽ ነው ያለብህ ነው። አሁን በእነሱ ቤት ገፋፍቶ በእነሱ ፕሮግራም በእነሱ እቅድ ውስጥ ማለት ነው እንዲገባ ነው እየፈለጉት ያለው ነገር ማለት። ለዛ ነው ፕሮቮኪንጉ ማለት ነው። እኛ እኮ ሀገር ነን፣ የራሳችን እቅድ አለን። የማኔ ወጥቶ ስለተሳደበ ወይ እንትና የሚባለው ሰውዬ በካዘራ ሄዶ ሰውዬ ወጥቶ ምነው አትዋጉም ታዲያ እንዋጋለን፣ ቀይ ባህር አትወስዱም ነበር እንወስዳለን ስትሉ አልነበረም እንዴ ስለተባለ ኢትዮጵያ ብድግ ብላ ሄዳ በዚህ ሂደት ውስጥ ይገባለች ብሎ ማሰቡ ዳግም አሁንም ከቅድሙ የሞኝነት እንተና ይሄ ሁለተኛ ሞኝነት እንተና ነው ማለት ነው። ግን አንድ በደንብ መታየት አለበት፣ አገር ቤት ውስጥ ምንድን ነው ያደረጉት? እቼ ሱዳኗ ጥምረት ስለዚህ ጉዳይስ ግብአት አላት ወይ ተብሎ መታየት ያለበት ይመስለኛል። ደሬ ወደ አንተ ስመጣ ምናልባት የኤርትራው ቃል አቀባይ እንደ አይነት ሀሳብ ይዘው እንዲመጡ ያደረጋቸው ነገር ምንድን ነው ብለህ ታስባለህ? ምናልባት የውጭ ጉዳይ ሚኒስቴሩ የሰጡት ማብራሪያ አለ። እንግዲህ የእሳቸውን ማብራሪያ ተንተርሶ ነው ማግስቱ እንደዚ አይነት ሀሳብ ይዘው ብቅ ያሉት። ምናልባት አሁን ያሉት ነባራዊ ሁኔታዎች አማን እንዳለውም ተፈጠረ የተባለው ጥምረትም እሱ ከሱም አንጻር እንዴት ታየዋለህ? እሺ አመሰግናለሁ። የኤርትራው እንግዲህ የውጭ ጉዳይ ሚኒስትር ምንድነው ብዙ ጊዜ የሚናገሩት በዚህ በትዊተር ላይ ነው ሀሳባቸውን የሚያጋሩት። አሁን የተለየ የስነ ልቦና ጦርነት ውስጥ እንደገቡ ያስታውቃል። ቃላታቸውም ጠንካራ ያለ ነው። እንዲሁም ደግሞ ወደፊት መግፋት አለብን፣ የኢትዮጵያ መንግስት ዝም አለን የሚል ትንሽ ለየት ያለ ዊርድ የሆነ የፕሮፓጋንዳ ጦርነት ጀምረዋል። አንድ 3-4 ሲናሪዎችን ማስቀመጥ ይቻላል። የተወሰኑትን አማን ነክቷቸዋል ቅድም። አንደኛ ማስቀምጠው እዚህ የቀይ ባህር ፎረም ላይ ፕሬዚዳንት ኢሳያስ ወደ ካይሮ ሄደው እንግዲህ ከመጡ በኋላ ቮካብለሪም የተቀየረ መሰለኝ። አሁን የዚህ የውጭ ጉዳይ ሚኒስትር ትዊተር ገጽም ዝም ብላችሁ በፈተሹት ፕሪና ፖስት ብላችሁ ኢሳያስ ወደ ካይሮ ሄደው እና ከመጡ በኋላ ያለውን ሁነት ብትመለከቱ ትንሽ ቮካብለሪው ተቀይረዋል። የኢትዮጵያ መንግስት ወደ ጦርነት ዝም ብሎ በየዋነት በድፍረት እንግዲህ ሀገር ማለት ትልቅ ነገር ነው፣ እጅ ላይ መዳፍ ላይ እንዳለ እንቁላል ነው የሚባለው። ስለዚህ በጥንቃቄ ነው ሀገርን የምትመራው። እንደው ዝም ብለህ ጦርነት ውስጥ አትማገድም። ይሄ ጦርነት ውስጥ መግባት ምናልባት አድቫንቴጅ ሊኖር የሚችለው ለነ ግብጽ ነው። ኢትዮጵያ በማንኛውም ኮስት አሁን ሌላ ጦርነት ብትገባ የኢትዮጵያ ውስጣዊ ችግር እንዳለ ሆኖ ሌላ ጦርነት ውስጥ ብንገባ አጠቃላይ ያለውን የኢትዮጵያ የፖለቲካ ሁነት የበለጠ ያባብሰዋል። ይህ መባባሱ ደግሞ አድቫንቴጁ ለነ ግብጽ አይነት ነውና የግብጽ ኤጀንት መሆናቸውን አንዱ ማሳያ ነው። እንደው ተንኩሰው በተወሰነ ደረጃ ኢትዮጵያን ወደዛ የማስገባት ሁኔታ አስቦ ሊሆን ይችላል። አንዴ ነው። ሁለተኛው ቀላል የማይባል የጦር መሳሪያ ድጋፍም አግኝተዋል። ሰሞኑን ከ2-3 ሳምንት በፊት ከአንድ ወር በፊትም አንድ ጽሁፍም አንብቤ ያለው በሚስጥራዊ የቻናል ዩኤኢ ለኢሳያስ መንግስት የጦር መሳሪያ እርዳታ አድርጋለች የሚል አንድ ጽሁፍ ተመልክተናል። እና ያንን ካገኙ በኋላ ትንሽ ቀና ማለት የጀመሩት የሚል ነገር ነው። ኢትዮጵያም እዚህ ቡሬ አካባቢ ቀጥታ ታርጌት ሊያደርግ የሚችል አሰብን ሊሆን ይችላል ወይም አስመራን ታርጌት ሊያደርግ የሚችል የድሮን ማዕከል ተቋቁሟል የሚል መረጃዎች እየወጡ ነው። እነዚህ ነገሮች ስትመለከት በእርግጥ ኢትዮጵያ መንግስት ይሄ የሰፈር ጸብ አይደለም፣ ይሄ የሀገር ጸብ ነው። እንደ ሰፈር ጸብ ይወጣልን አትልም። የሀገር ጸብ ላይ በደንብ መመከር አለበት ነው። ግን እንደዚህ ከወትሮ በተለየ መልኩ የስነ ልቦና ጦርነት ውስጥ እንዲገባ ሻዕቢያ ስትመለከት አንዳንዴ ደግሞ ሳንቲሙን መገልበጥ ያስፈልጋል። ፈሪ ሰዎች ወይም ደግሞ አቅም የላቸው ሰዎች አፍ ያበዛሉ ወይም ደግሞ በፕሮፓጋንዳ ያኛውን ጠንካራውን ኃይል ለማዳከም የስነ ልቦና ጨዋታ ለመጫወት ይሞክራሉ ይባላል።
እና ምናልባት ሻዕቢያ እንደ ውስጥ የፕሮፓጋንዳውን አቅጣጫ መስመር በዚህ መንገድ ደግሞ ላስኪደው እንደ ተሸናፊነት እንደ ተወራሪነት ልታጠቃኝ ነው ኢትዮጵያ ልትወረኝ የሚለው ነገር አላስኬደም። እስቲ ደግሞ ፕሮፓጋንዳውን ገልብጠን እንደ አጥቂነት ይዋጣልን የሚለውን የፕሮፓጋንዳ ስልት እንከተለው ያሉም ይመስላል። የኢትዮጵያ መንግስት መቀዛቀዝ አሳይቷል የሚሉት እነሱ ከዚህ በፊት እንደ አጥቂ ነበር፣ አሁን ደግሞ ቪክቲሙድ የሆነ ሜንታሊቲ ነው ፕሮፖዝ እያደረገ ያለው ወይም ደግሞ እያሳየ ያለው። ተጠቂ ነኝ ተወስዶብኛል የሚል ነገር ነው የሚለው። እንዲህ በኢትዮጵያ መንግስት ረገድ በወታደራዊ አመራሮች፣ በፖለቲካ አመራሮች የሚነገረው ነገር እኔ ምንም ወጥነት ነው ያየሁት። ምንም የተለየ ነገር የለም። ፖለቲካዊ አመራሩ ስቲል ክሌም እያደረገ ነው። ያን አካባቢ ክሌም የሚያደርግበትን መንገድ ደግሞ ዲፕሎማቲካሊ ያን መስራት እንደሚቻል ተናግረዋል። ትንሽ አሁኑ የውጭ ጉዳይ ሚኒስትሩ ጠንከር አለ፣ ከዚህ በፊት ከነበረው ጠንከር አለ። ውስጣዊ ጉዳይ ውስጥ እየገባች ኤርትራ ብዙ ነገሮችን እየፈተለች ነው። ምናልባት የቅርቡም የአፋሩን ጥቃት እሱም ታሳቢ ማድረግ እንችላለን። የቲፒኤልኤፍ ልክ እንደ አሲድ ቴስት ያን አካባቢ የሰለለበት ሁኔታ አለ እና ዞሮ ዞሮ እኔ የኤርትራ መንግስት እንግዲህ የኢትዮጵያ መንግስትም በዚህ በአሰብ አካባቢ የድሮን አቅርቦት የድሮን ማዕከል መቋቋሙን ተንተርሶ ምናልባት ሊደርስብኝ የሚችል ድንገተኛ ጥቃት አለ ብሎ ሊያስብ ይችላል። ከዛ አንጻር እንደው ዝም ብሎ ይሄ ጭንቀት የወለደው የፖለቲካ የፕሮፓጋንዳ ሂደት ነው እንጂ እኔ ምንም የተቀየረ ፖስቸር የለም በኤርትራ ወገን የሚል ነገር ሀሳቤ። እንደውም ምን አለ የውጭ ጉዳይ ሚኒስቴሩ እኮ ከዚህ በኋላ እንደውም አንታገስም ብሎ እንደውም ዋርኒንግ አዘል ማብራሪያ ነው የሰጡት። እንደውም ብሷል እኮ አይደል? ከዚህ በፊት እንደውም የፖለቲካ አመራሮች እኮ እንደዚህ አይነት እርምጃ ጠቅላይ ሚኒስትሩ ሲናገሩ የምትመለከተው ካሁን በኋላ መቆሚያችን አይታወቅም የሚል ነው እንጂ አብዛኛዎቹ የፖለቲካ አመራሮች የዲፕሎማሲ አማራጭ በኮንፌዴሬሽን ስቴት ዩኒየን እያሉ የተለያዩ ፕሮፖዝ ያደረጉት ነገሮች ነበሩ። አሁን ግን ከውጭ ጉዳይ ሚኒስትሩ ጭራሽ ጠንከር ያለ ቋንቋን የሰማ ነው። እኔ የቱን አይተው እንደሆነ አልገባኝም። የማነ ገብረ መስቀል። መልካም፣ ወደ ቤተሰቦቻችን ወደ ሶስተኛ ነው መጨረሻ ጉዳይ እናልፋለን። የመጨረሻውና ሶስተኛ ጉዳያችን እንግዲህ የፋኖ ኃይሎች ከ2 ዓመት በላይ የተሻገረ የትጥቅ ትግል ከመንግስት ጋር እያደረጉ መሆኑ ይታወቃል። በዚህ የትጥቅ ትግል እንግዲህ ውጤት አምጥተዋል አላመጡም የሚል ጉዳይ በስፋት ይነሳል። አሁን ያላቸው የትግል እንቅስቃሴ ለስኬት ይበቃል አይበቃም የሚል ሙግቶችም እንደዚሁ ይነሳሉ ከተለያየ አቅጣጫ። አሁን ያለውን ትግል በከተማ አመፅ ወይም ደግሞ በህዝባዊ እንቢተኝነትም እንደዚሁ ማገዝ አለብን የሚሉ እንቅስቃሴዎች ወይም ድምጾች አልፎ አልፎ ይሰማሉ። ጠፍቶ የሰነበተው የፋኖ አመራሩ ዘመነ ካሴ ከሰሞኑ ብቅ ብሎ በዚህ ጉዳይ ላይ ሀሳብ አጋርቷል። ከተማ ያለው ህዝብ ወይም ደግሞ የህዝባዊ እምቢተኝነት ለትጥቅ ትግሉ አጋዥ ሆኖ መቅረብ አለበት፣ ይህንም እንሰራበታለን፣ እንደ አንድ የትግል ስልት እንከተለዋለን የሚል ነገር ነው። እንግዲህ ኢትዮጵያ ውስጥ እንደዚህ አይነት ነገሮች ተሞክረው ያውቃሉ፣ ግን ስኬታማ ሆነዋል አይሆንም የሚለው ጉዳይ አጠያቂ ነው። አሁን ካለው ሁኔታ አንጻር ግን እንዴት ይታያል የሚለውን ጉዳይ እንመለከታለን። አማላን ተድል ስጥና እንዴት ትመለከተዋለህ? ዘመናዊ ያቀረበውን የትግል እንቅስቃሴ ትጥቁን እንዳለ ሆኖ ግን ጎን ለጎን ደግሞ ሰላማዊ ትግሎችንም መታገዝ አለበት የሚል እንግዲህ እንደ ኢህአፓ ያሉ እንደዚ አይነት ሙከራዎች ነበሩ፣ ልምዶች ነበሩ። ያ ጊዜ ሌላ ነው፣ አሁንም ያለው ጊዜ ሌላ ነው። አሁን ከቆምንበት ነባራዊ ሁኔታ አንጻር ብንመዝነው እንደዚ አይነት ነገሮች እስከምን ድረስ ያስኬዳሉ? ጥሩ እንግዲህ በዓለም ላይ በኢትዮጵያም ኦልሬዲ ተሞክሯል። 3 አይነት ትግል ስልቶች አሉ። አንደኛው ሰላማዊ ትግል የሚባለው ነገር ማለት ነው። ምንም በህጉ ማዕቀፍ ውስጥ ሆነ እያንዳንዱን እንቅስቃሴን በሰላማዊ መንገድ ብቻና ብቻ አማራጭ አርጌ የምትታገልበት የትግል አይነት ማለት ነው። ሁለተኛው አማራጭ ደግሞ ሰላማዊ ትግል የሚባል ነገር የለም፣ ጉዳያችን ሰላማዊ ትግል ማድረግ አይቻልም፣ ስለዚህ ያለው አማራጭ ይሄንን መንግስት አስገድደንም ወደ ሰላማዊ ትግልም ለማምጣት በሚገባው ቋንቋ እንነጋገር የሚባልና በመሳሪያ በትጥቅ ትግል የሚባለው ነገር ማለት ነው የሚደረግ አይነት ትግሎች አሉ። ሶስተኛው አማራጭ ግን ሁለገብ ትግል የሚባለው ነው። ሁለገብ ትግል ማለት
ሲያመቺ በሰላማዊም ትታገላለህ። በከተማ ላይ በእምቢተኝነቱ ሲቪል ዲስኦቢዲየንስ የሚባል ነገር አለ። ህዝባዊ አመፁ ህዝባዊ እምቢተኝነቱን እሱን ታጣጥፋለህ። እሱ ሲጠካብህ ደግሞ ለእሱ ደግሞ ሽፋን የምታደርገው በትጥቅ ትግል ደግሞ ትሄድበታለህ። እንደዛ አይነት ትግል አይነቶች አሉ። እንግዲህ ይሄ የትግል አይነቶች እርግጥ ነው ኢትዮጵያ ውስጥ ኢህአፓ ከተማ ላይ በሰላማዊ ትግል እየታገለ ጫካ ላይ በትጥቅ ትግል ለማገዝ ሙከራ አድርጓል። በኋላ የከተማውም ጫካውን ቀረ እንትን አለ። እሱን ተው። ሌላ ግን ይህንን አይነት ትግልን ይዞ ተነሳ። አርበኞች ግንቦት 7 የሚባለው ነው ሁለገብ ትግል የሚባለው ጽንሰ ሀሳብና እንትኑን ይዞ መጣ። ህዝቡ ለአመፅ እንዲነሳሳ በማንቃት በማደራጀት በጫካ ደግሞ ለዚህ አመፅ ደግሞ ሽፋን እንዲሆኑ በመሳሪያ ታጀበ ትግል ለማድረግ እንቅስቃሴ ያደረገ። እንግዲህ ወደ ፋኖ ትግል ስንመጣ ፋኖ ትግል እስከ ቅርብ ጊዜ አሁን የኛውን ዘመኔ መጥቶ የከተማው አመፅ እንጨምርበታለን፣ ከተማው አመፅ መነሳት አለባቸው፣ ከተማ ህዝቦች ተበድላቸዋል፣ በሙስና በኑሮ ውድነት በብዙ ነገር ችግር ውስጥ ገብታቸዋል፣ ምን ትጠብቃላችሁ፣ ለምን ወጥታችሁ አትታገሉ፣ ለምን የከተማ እንቅስቃሴ ለምን ተቀዛቀዘ፣ ለምን ዝም ያላችሁ የሚለውን ነገር እስካመጣበት ሰዓት ድረስ የፋኖ አመራሮች ወጥቶ ሲናገሩ የምንሰማው ትግሉ ትጥቅ ትግል ነው። እንዳውም በቅርብ ጊዜ ቃለ መጠየቅ የተደረገለት አንድ አንከር ሚዲያ የሚባለው ሚዲያ ላይ የእሱ የዘመኔ ምክትል አስረስ የሚባለው ለምንድን ነው ህዝባውን ቢተኝነትን እንትን የማትሉት ምናምን ተብሎ ጋዜጠኛ ውስጥ ጠይቆ አይ እኛ እኮ ወደ ትጥቅ ትግል የገባ ነው መጀመሪያ በሰላማዊ መንገድ ጠይቀናል፣ ሰላማዊ መንገዱ እንደማይሆን ስለገባን ያለው አማራጭ በሰላማዊ መንገድ መልስ ስላላገኘ ትጥቅ አንስተናል። አሁን እኔ እንዳብሊት ረቀበ ወርድ ምንድነው ያለው ህዝቡን በሰላም ውጡና ተሰለፉ የሚልበት ሞራል የለኝም ነው ያለው። ምናልባት ይሄ ትግል ነው እንደሚገባኝ ከሆነ እኔ ትግል ከሆነ ምንም ኮኦርዲኔሽን የለውም እንዴ? ይሄ ትግል ስልት ነው። እንግዲህ አሁን ወደ ትግል ጫካ ሲገባ ምንድነው የምናደርገው የሚለውን ነገር ታስቀምጣለህ። ከነማን ጋር ነው እኛ ጠላት፣ እነማን ናቸው እኛ ወዳጅ፣ ከነማን ጋር ልንነጋገር የምንችለው፣ ከነማን ጋር እኛ በፍጹም ልንነጋገር የማንችለው፣ የኛ ሀሳብ ምንድነው የሚለው አስቀምጠ ነው እንግዲህ ትግል የሚጀምረውና ሳምንት አላለፈም። ቪዲዮ አለ ዩቲዩብ ላይ ቼክ ማድረግ ይችላሉ ማንኛውም ሰው። በፍጹም ይህንን ነገር እኛ እንዴት አድርገን ነው በፍጹም ይህን ልናደርግ አንችልም ብሎ በዘጋ ምክትሉ ይህን ብሎ ዘጋል። ዋናው ደግሞ መጥቶ ከከተማ አመፅ መነሳሳት አለበት ለምን ዝም ትላላቸው የከተማ ህዝብ የሚል ነገር መጣ። እኔ አሁን ሁለቱም ያልተግባቡም መሰለኝ ዋናና ምክትሉና ዋናው ማለት ነው። ዘመኔ እያለ ያለው ትግሉ ለገብ እናድርገው ነው። ቅድም እንዳስቀመጥኩ በትጥቅ ትግልም በከተማ አመፅም የታገዘ መሆን አለበት፣ እንደዚህ ሲሆን ነው ወደ ግብ የሚደርሰው የሚል ነገር ነው እሱ የሚያነሳው። ምክትሉ ደግሞ እኛ ሰላማዊ ትግልን ትተን ነው እንደማሆን አረጋግጠን ነው ህዝባዊ አመፅን በመሳሪያ ታጀበ ትግል የጀመር ነው። ምን ብለን ነው መልሰን እንዳውም ወይ ካላችሁ ሌላ ሰው ይጥራ እንጂ እኛ ለመጥራትም ሞራልም የለንም የሚል ነገር ነው የተቀመጠው ነገር ማለት ነው። ስለዚህ አንድ ድርጅት ውስጥ ሆነ እንዴት ነው እንደዚህ አይነት ልዩነት የሚፈጠር የሚችለው ነገር? ወይስ አይደማመጡም ወይ እነሱም ቁጭ ብሎ አይወያዩም ወይ የሚል ነገርም፣ ወይስ ዝም ብሎ ሰው ሰልፍ ሆነ አንድ ቦታ ሆነ ሰልፍ ሲወጣ በቃ አሁን ኢትዮጵያ ውስጥ ፈርታይል ግራውንዱ ህዝባዊ አመፅ ነው፣ ስለዚህ ህዝባዊ አመፅን እንደ አንዱ የትግል ስትራቴጂያችን አድርገን እንጠቀም። ሰው ደግሞ አይ የሚሻለው ክላሽ ነው ብሎ እንትን ስል አይ በቃ አሁን የሚሻለው ሰው የሚያምነው ክላሽ ነውና በክላሽ ብቻ ይዘን ወጥተን በክላሽ ነው መፋለም ያለብን ብለህ ነው የምታስቀምጠው የሚል የትዝብት ጥያቄ እንድታነሳ ያስገድዳል ማለት ነው። እኔ እሱ ነው ታየኝ። መልካም ደሬ፣ ባንተ በኩል እንዴት ታየዋለህ? አሁን ኢትዮጵያ ውስጥ ባለው ሁኔታ የታጠቁ ኃይሎች እንደው ስፔሲፊካሊ እነሱ ስላነሱ ከፋኖ ኃይሎች አንጻር ሁለገብ ትግል ማካሄድ የሚችሉበት ነባራዊ ሁኔታ አለ ወይ? እሺ፣ አመሰግናለሁ። ከዚህ ቀደም በታሪክ ኢህአፓና መኢሶን የተለያዩበት መንገድ ምንድን ነው? ኢህአፓ ከተማ ተኮር ነበር አለ ኤሊቱ ከተማ ተኮር የሆነ ትግል ያደርግ ነበረ። በህቡም አደረጃጀት ነበረው። መኢሶን ደግሞ ሞሮፌ
ማሴ ገጠሩን መሰረት ያደረገ አይነት አደረጃጀት ወይም ትግል ነገር ነበር የሚደረገው ማለት ነው። አሁን እንግዲህ በፋኖ ወገን የምናውቀው ብረት አንስቶ የሚታገል አማጺ ኃይል ነው። አደረጃጀቱም ከዚህ ቀደም ኢትዮጵያ ውስጥ ባልታየ መልኩ ከግራስሩት የተነሳ አይነት ነገር ነው። አደረጃጀቱ አሞርፈስ ሆኖ ከዛ በኋላ ወደ ድርጅት ቅርጽ የሚሄድ አይነት ነው እያየን ያለ ነው እንጂ ድርጅት ሆኖ ከዛ በኋላ የተፈጠረ አልነበረም ነው። በመሆኑም የፖለቲካ የትግል መደበላለቅ ያልጠራ ርዕዮተ ዓለም እዚህም እዛም የሚሰማበት ሁናቴ ሊኖር ይችላል። በአብዛኛው ጊዜ እንግዲህ አሁን ይሄ አፋባ የሚባለው አደረጃጀት አለ ከፋኖች ትንሽ እሱ ነው ብዙ ቦታ የሚያካትተው። ከአፋባህም ዘመነ ካሴ ይህን ሀሳብ እንግዲህ አጋርቷል። ይሄ የዘመነ ሀሳብ በአፋባ ሴንትራል ኮማንድ ተነጋግረው በአጠቃላይ አቋም የተያዘበት ነው ወይስ ዘመነ ልክ እንደ ማነቃቂያ ማለት ነው የትግል ማነቃቂያ ነው መልእክቱን ያስተላለፈው? ይሄ መሞገት አለበት። ምክንያቱም ድርጅት ብለው አፋባ የሚለውን ነገር ብዙ ጊዜ በመግለጫ ሲያወጡ እንመለከታቸዋለን በጽሁፍ መልክ ማለት ነው። እና እንደዚህ አይነት የትግል ቅይጥ የሆነ የትግል ስትረማመድ ትልቅ ትራንዚሽን ነው እና ይህ ትራንዚሽን ድርጅታዊ ቅርጽ አለ ወይስ የለው የሚለው ነገር ሊሞገት ይገባል። ወይስ የትግል ማነቃቂያ ነው ወይ ይሄ ነገር የተላለፈው ነው? አንዴ ነው። ሁለተኛ በእርግጥ ኢትዮጵያ ውስጥ እውነት ነው የኢኮኖሚ ጉስቁልና አለ፣ የመልካም አስተዳደር እጦት አለ። የአደረጃጀቱ ማለት ነው ራሱ የፋኖ አደረጃጀት ገና በትግል ውስጥ ያለው የፋኖ አደረጃጀት ቅርጽ ይዞ አራቱ ክፍለ ሀገራት በትክክል በአንድ ቆመው ወጥ የሆነ ድርጅት ገና ለመመስረት እየተንገዳገዱ ያለበት ሁናቴ ነው እና እዚህ ላይ ሌላ ኮምፕሌክስ የሆነ የትግል ደግሞ ስልት ስከትበት ራሱ የድርጅቱን አጠቃላይ ህልውና ራሱ ቅርጽ አልባ ያደረገውም ወይ ብለን እንጠይቅ ያደርጋል። ምክንያቱም በነፍጥ እታገላለሁ ብለህ በአራት ክፍለ ሀገር ደረጃ የአደረጃጀት ኦልሬዲ ይሄ መስመር አላቸው። ከዛ መስመር ባሻገር ወደ ከተማ ደግሞ ትግል የሚባለው ነገር ከተማ ትግል ኮምፕሌክስ ነገር ነው። ሌላ ህዝባዊ እምቢተኝነት ማለት ራሱ ትልቅ ሊደርሺፕ ይፈልጋል። ትልቅ የሆነ አካሄድ ነው። ስትራቴጂ ይጠይቃል። የነ ማህተመ ጋንዲ የነ ማርቲን ሉተር ኪንግ አካሄድ ነው አይደል? ፒስፉል ዲስኦቢዲየንስ ሲቪል ዲስኦቢዲየንስ ወይም ደግሞ ነን ቫዮለንት መንገድ ማለት ነው። ይሄ ምንድነው? የሰው ህይወት ሳይጠፋ ደም ሳይፈስ በህዝባዊ እምቢተኝነት መንግስት ላይ ጫና የማሳደር የሚለው ነገር ከነፍጥ ካነገበው ጋር አይ ቲንክ ኢትዮጵያ ውስጥም ኤክስፔሪንሱም የለም። አልተሞከረም። ተሞክሯል አልተሞከረም። እና ይሄ ሰማው ግን ምን ነበር ቀይጥ የሆነ ብረት ያነገበና ህዝባዊ እምቢተኝነት የሚለው ነገር አልተሞከረም። ቲዮሪ ደረጃ ያው ግንቦት ሰባት ይህ ነገር አስተዋውቋል። ነገር ግን በደንብ ስጋ ለብሶ ኢትዮጵያ ውስጥ ለውጥ ለማምጣት የስራ ለውጥ ለማምጣት ይሄ ነገር አልተገበረም። በነገራችን ላይ አሁን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ያመጣው ጊዜ አሁን አማን እንዳለው ግንቦት ሰባትም ጨምሮ ያኔ እኮ የእንቅስቃሴዎች የሚያደርጉ እሱም ብቻ አይደለም አዜ ግንቦት ሰባት ብቻ ሳይሆን ሌሎች ለምሳሌ ኦነግ አለ ማንኛውም እንደ ፋኖ ያሉት ሙቭመንቶች እኮ የነዛ የታጠቁ ኃይሎች በአርገር ልትቆጥራቸው ትችላለህ። ለምን ሩቅ ትሄዳለህ? አሁን ጎንደር አካባቢ የተፈጠረው የሰልፉ ጊዜ የተፈጠረ ማለት ነው ህዝባዊ አመፁ ተወጣ በመሳሪያ ታጀበ ነበረ። እሱ ማለት እኮ ሌላ ነገር እኮ የለውም። ግን ያኛው በጣም ይለያያል ኮንቴክስቱ። አንደኛ ይሄኛው በሚሊተሪ ኦልሬዲ አደረጃጀቱ በሚሊተሪ በጣም ሰፊ የሆነ አደረጃጀት ያለው ነው። ያኛው እኮ ጥቂት የሚሊተሪ አደረጃጀት ኖሮት ሰፊ ህዝባዊ እምቢተኝነትን እየተካተተ ነው። የ2010 እዛ እኮ ነው ህዝባዊ እምቢተኝነቱ። በኦሮሚያ ክልል የቄሮ ንቅናቄ በጣም ሰፊ ነው። አማራ ክልል ደግሞ ያለው የፋኖ ንቅናቄ አለ እና በሚሊተሪ ደረጃ ግን ያን ያህል ትሬትኒንግ የሆነ ኃይል አልነበረም። ግን ምንድነው ሽፋን መስጠት እኮ ነው ኦብጀክቲቭም ማለት ነው። ኦብጀክቲቭም ሰኪዩር እንደማድረግ ነው። አሁን አማራ ክልል ያለው ለምሳሌ የፋኖ ልጅ መጀመሪያ ከመንግስት ጋር ወደ ግጭት ውስጥ ሲገቡ ታስታውሶ ከሆነ ኦል ኦቨር በአራቱም በሸዋም በጎንደር በወሎ የነበረው ቀጠናዎች ላይ እንትን ነበረ፣ ተቃውሞዎች ነበሩ፣ ህዝባዊ አመጽ የሚመስል በጣም ሰፊ። ከዛው የእነሱን የትጥቅ እንቅስቃሴ አጅቦ ነበር የነበረው። መጀመሪያም ህዝባዊ ተቃውሞዎች ድምጾች ነበሩ፣ አደባባይ ሲሰሙ ነበር። እነሱ ወደ ጥቅት ሲገቡ ደግሞ አጅቦ የመግባት እንቅስቃሴዎች ነበሩ፣ በጣም በስፋት የምናያቸው። ነገር ግን ያ ጦርነቱ በደንብ የጦርነት ቅርጽ ይዞ ሲመጣ ሰላማዊ እንትኑ ቀዝቅዞ በትጥቅ ትግሉ ብቻ ነው መንግስትና የታጠቁ ኃይሎች እየቀጠሉ ያሉት። ቅርጽ አልባ የሚሊተሪ ኮንፍሮንቴሽን ነበር። ቅርጽ አልባ ነበር የዛ ጊዜ ቋር ቅርጽ ያለው የወታደራዊ ግጭት ነበር ከመንግስት ጋር እንዳልከው። ያው እንግዲህ ህዝባዊ እምቢተኝነት ነው የነበረው ዶሚናንት። በተወሰነ መልኩ ፋኖ የሚለው ነገር
የታጠቀ ኃይል ሆኖ እየመጣ ነበር እንጂ ደረጀ ነበር እንጂ ብዙ አሁን ለምሳሌ ዘመነ የሚመሩት መጠኑ ቢለያይም ብዙ ከ2008 ጀምሮ ለምን ከዛም ቀደም ብሎ ብዙ ቦታ እኮ እንቅስቃሴ ያደርግ ነበር። አርበኛም እያለ በኋላ አርበኞች ግንቦት 7 የሚባል ነገር አድሃንም እየመጣ ይዋጋ ነበር። እሱንማ ታሪክም ጥሩ አይደለም። ብዙ ሰዎች ዋጋ ስለከፈሉ ወደ መስዋዕት የከፈሉ ስላሉ ማለት ነው። አባባሌ ገብቷል። የነሱ እንቅስቃሴ ትግል እንቅስቃሴና ይሄኛው አይናበብም ለማለት ፈልጌ ነው። ገብቷል አይደል? የነሱ ትግል እንቅስቃሴና የፋኖና የቄሮ በራሱ ክራይሲስ የፈጠረው አይነት የወጣ የህዝብ ማዕበል ነው እንጂ በዛኛው በሚሊተሪው እንቅስቃሴ ኃይል ኦርጋናይዝድ በሆነ መልኩ ይመራል ብዬ አላስብም። ኦርጋናይዝድ ባይሆን ለምሳሌ ዘመን የሚመራው የአማራ ህዝባዊ ኃይል የሚባል ነበረ። ታስታውሳለህ? የአማራ ህዝባዊ ኃይል ወይም ፋኖ የሚባል ግን አይገናኝም ነው። እኔ አይ ዶንት ቲንክ አይመስለኝም። ለምሳሌ አሁን በየአካባቢው የህዝባዊ እንቅስቃሴዎችን የተማሪዎችን አመጽ ምናምን በደንብ ያበረታቱ ነበር እነሱ ከጀርባ ሆነው። ለምሳሌ በአራቱም ቀጠና ያሰለጥኑ ነበር እነሱ በዛው ኃይል ያሰለጥናሉ። ህዝባዊ አመጾችንም ይመሩ ነበር። ለምሳሌ በየባህር ዳር፣ ጎንደር፣ ደሴ ምናምን ወልዲያ ሰልፎች ላይ የአማራ ህዝባዊ ኃይል ወይም ፋኖ የሚባለው ወታደራዊ አደረጃጀት ከጀርባ ግን ነበረ። እሺ አይ እንደው የሚሊተሪ አደረጃጀት አለ እንዳለው ቅድም ማንም አሁን የግንቦት 7 አለ ሁሉን አቀፍ የሚለው ነገር ለመጀመሪያ ጊዜ የማውቀው እሱ ነው። ሁሉን አቀፍ አደረጃጀት ሁሉን አቀፍ ተብሎ እንደውም የሚሊተሪ ምንድነው የሚዲያ ክንፉ ኢሳት ኢትዮጵያ ውስጥ እንግዲህ ትልቁን አብዮት ያመጣው ኢሳት ነው። ምንም የሚካድ ነገር የለም። ኢቭን ህዝባዊ እምቢተኝነት የሚለው ነገር ራሱ ስጋ ለብሶ በደንብ መንግስት እንዲያንቀጣቅጥ ያደረገው ግንቦት 7 እንትን ምንድነው ሚዲያ ምንድነው ኢሳት ነው። ኢሳት ደግሞ ያው የግንቦት 7 እንትን ነው ምንድነው ፍሬ ነው። ከዛ አንጻር ልናየው ይችላል። ግን ይሄኛው ህዝባዊ እምቢተኝነት ግን የተገነጠለ ለብቻውን ለማለት ፈልጌ ነው። ሌላ ጊዜ እንከራከራለን። ህዝባዊ እምቢተኝነት በራሱ በጣም ሰፊ ኮንሴፕት ነው። አመራር ይጠይቃል፣ ስትራቴጂ ይጠይቃል። በዘፈቀደ የምታደርገው ነገር አይደለምና ወደ ቤተሰቦቻችን የዛሬውን አንድ አፍታ ላይ እዚህ ላይ ቆይተናል ካለን ጊዜ አንጻር። በቀጣይ በሌላ ጉዳይ እስከምንገናኝ ጤና ይስጥልን።